ገብቶኛላታል ችግር የለውም እኔ ምለው እስኪ ንገረኝ ያጠፋው ስህተት ካለ ምን እንደሰራው ምንም እየገባኝ አይደለም ያው አባዬንም ጠይቀው ምንም ነገር ሊነግረኝ ፈቃደኛ አይደለም እና ታዲያ ቆይ ዳጤ ሰላም ልጅ መሆኗን እያወቅሽ ዝም ማለት አለብሽ ነው የምትለኝ አባዬ ካልተናገረ አዎ ዝም ነው ማለት ያለብሽ ምክንያቱም በሰላም እየኖር መቼም አላደርገውም እሺ ምን ሰላም አንተ ደግሞ እንደው ዙረ ዛውና አይደል ኧረ እንደው ይድፋ ያንቺርግና እንዲሁ መቼ እውነት እኮ ነው አንተ ደግሞ ቆይ እንደው እንዲህ አይተህ ማወቅ አትችልም ዋ አፍሽ ምን ሊሰራ እኔ የምገምት ስማ እኔ ለዛ ከነ ክብሬ ነኝ እሺ ይኸውልህ ወንድ እንደዚህ ጫፌን ነክቶኝ ያውቅ ሰፈር ራሱ መጥቶ የሚያውቅ አይመስለኝም እኔማ ያው ይቅርታ አልጠይቀው ነበር እየቀለድሽ ነው በቃ እንዴት እሺ ምን አለ እህትሽ መሆኗን አቢጌልን ባወቅሽ ምን አለ ከአንድ እናት በወለድኳቸው ምን አለበት ሰላም ምን አለበት አይሽ አንቺ ስለ ማለፍ አይደለም ያቃተሽ እና ምንድነው መስከን ይቀርሻል ነገሮችን ማመዛዘን ይኸውልሽ አንድ ነገር ከማድረግሽ በፊት አንዴ ሁለቴ አሊያም ደግሞ ሶስቴ ቆም ብለሽ ውጤቱን ማሰብ መቻል አለብሽ ዛሬ በሚገርም ሁኔታ እንግዲህ መስማት የሌለባትን እስከዛሬ ተደበቀችውን ትልቁ ሚስጥር ነው ያዳመጠችው የሰማችሁ በጣም በሚገርም ሁኔታ እንግዲህ አቢጌል ደረጀ ከዛሬ ነገ ተለወጣለች ሲባል አንድ ሳይዷ ለመለወጥ ያስብና አንድ አካሏ ደግሞ ሌላ ሐሳብ ያስብባታል በነገራችን ላይ በሷም አይፈረድም ምክንያቱም አእምሮዋ በጣም ለረጅም ጊዜ ለረጅም ሰዓታት እንግዲህ ይሄን ያክል ዘመናን እድሜ ልኳን ማለት ይቻላል ይሄንን እያሰበች እየሰማች እያደረገች ያለችው የመጣችበት መንገድ በጣም ከባድ ከመሆኑ የተነሳ እንግዲህ እንደሚታወቀው ዛሬም አእምሮዋ ምንም ሊታዘዛት ፈቃደኛ አልሆነላትም ማለት ነው እንደሚታወቀው እንግዲህ ከመጀመሪያ ጀምሮ አቢጌል ደረጀ በዚህ ሁኔታ ውስጥ ነው የመጣችው በድርቅናዋ ማንንም የማይቀርማት ከልጅነቷ ጀምሮ በቃ ያዘችውን የማትለቅ በጣም ኮስታራ ናትና እንግዲህ እሱን ተከትሎ በጣም በሚገርም በሚደንቅ ሁኔታ ብዙ ቻሌንጆችን ብዙ ሁኔታዎችን ብዙ ነገሮችን ለመታገስ በቃ አቅሙም ችሎታም የሌላት ልጅ ነች ሶ እንግዲህ ዛሬም እንደሚታወቀው ያው አብዱ ደረጀ እንግዲህ ባደረገው ጥረት ወይም ደግሞ እሷን ለማስተማር ብዙ ነገሮችን ብዙ ቻሌንጆችን ብዙ ጣውረዶችን አድርጓልና ከዚህ የመጀመሪያው እንግዲህ እሷን እንድትማር ያው ልጁ ሞቷል ተብሎ እንግዲህ ብዙ መስዋዕትነት ተከፍሏል ልጁን ለማስተካከል እሷን ደግሞ ትክክለኛ አእምሮዋን እንዲያምን ለማድረግ ከፖሊስ ጋር ከሰዎች ጋር ከቤተሰቦቹ ጋር አቶ ደረጀ ብዙ ቻሌንጆችን ከፍሎ ነው እንግዲህ ይሄን ነገር በተወሰነ መልኩ እንኳን ራሷን እንድታቅ ወይም ደግሞ የጥፋተኝነት ስሜት ተሰምቷት ለሰራችው ስህተት ኃላፊነት እንድትወስድ በማለት ማለት ነው ግን ይሄን ያክል ቢለፋም በሚገርም ሁኔታ ይሄን ያክል 100% እንትን የሚባል ነገር አይደለም የወሰደችው ማለት ነው ግን ይሁንና ባለው ሁኔታ ካለው ነገር አንፃር በጣም የሚደነቅ የሚበረታታ ደስ የሚል ሁኔታ ነበር ያለው ሶ እንግዲህ ያን ነገር ኦኬ ብላ ከተቀበለች በኋላ ጥፋተኛ ነኝ ካሁን በኋላ አይለመደኝም በቃ ላለፈው በቃ ይቅርታ አድርጉልኝ ለአሁንም ደግሞ ብላ እንግዲህ በጣም ተስፋ አድርጋ ነበር የጀመረችው ለዛም እንግዲህ ሙሉ ቤተሰቡ ተስፋ አድርጎባን ነበር እናቷም አባቷም ሁሉም ልጆችም እንግዲህ ተስፋ አድርጎባን ነበር አሁን በተወሰነ መልኩ ተሻሽላለች አሁን በተመሰለ መልኩ የሆነ ማሻሻል አሳይታለች ለውጥ አሳይታለች ብለው ሁሉም ሰው አምነው ተቀብለው ነበር ግን እሷ በቃ የሆነ ሰዓት ጸጥ ትላለች የሆነ ሰዓት ግን ብርቅስቁሱን ታወጣለች ባለፈው እንግዲህ ተሻላ ሲባል አቶ ደረጀን እንግዲህ እስከ ጥግ ድረስ ካልነገርከኝ ብላ ይዛው ነበር ዛሬም እንግዲህ ደግሞ አሁን ዛሬ ተሻላት እንግዲህ እንዳያችሁት ከዳጣ ጋር ተቃቅፈው ነበር ምናምንና በጣም ደስ የሚል እንትን ነበራቸው ግን አፈረሰችው ወደው በኋላ እንደገና በቃ ለምን አለች ጥያቄ አላቱ ድርጅት ተጠይቀው እንግዲህ በቃ መስማት የሌለብሽን ነገር መስማት የሌለብሽም በቃ ይሄን ማድረግ የሌለብሽም አዎ ስህተት ነሽ አዎ ተሳስተሻል አዎ ትክክል አይደለሽም ብሎ እንግዲህ ደረጀ ብሏታልና እሱን ነገር በቃ አምሮዋን ማሳረፍ አልቻለችም በቃ በጭራሽ ነው መቀበል የማትፈልገው ነው
በቃ በጣም ድርቅና እስከ ጥግ ድረስ ነው። ለምንም ይሆናል ብላም እንግዲህ የምትታገልበት መንፈሷ በጣም ከባድ ነውና እሱን እያደረገች እያለችው እንግዲህ ያው ዛሬም እንግዲህ ናታንን እስኪ አባዬ አልነግርሽም ብሎ ከልክሎኛል። ስለዚህ በቃ እስኪ አንተ ልጠይቅህ ማን ነው በቃ ሁሉም ሰው እየጠየቀች ነው አሁን ላይ። ዳጣንም እንግዲህ መልካም ሰው የሚባለው እዚህ ቤት ማን ነው ስትላት እንደዚህ ቤት እኮ ማንም መጥፎ ሰው የለም ነው ያለቻትና አይ አይደለም በቃ ሁሉም ሰውማ ትክክል አይደለም። ናታን ለምሳሌ አሁን ላንቺ ጥሩ ሰው ነው አይደል ስትላት አዎ ጥሩ ሰው ነው ናታን። ከምን አንፃር ምን ስላደረገ? ለምሳሌ ናታን ላንቺ ጥሩ ሰው ነው ግን ለኔ ግን መጥፎ ሰው ነው አለቻ ማለት ነው። በቃ ሁሉም ሰው ለአንድ ሰው መልካም ስለሆነ ለሁሉም ሰው መልካም ይሆናል ማለት አይደለም። እሱ እውነት ነው። ማራ አይደለም ሁሉ አይወደኝ፣ አራ አይደለም ሁሉ አይጠላኝ አይደል ነገር ይሽው። አዎ እውነት ነው። ማንም ሰው ሁሉም ሰው ይወደኛል፣ ሁሉም ሰው ይጠላኛል ብሎ ማመንም ማድረግም አይቻልም። እውነት ነው። አንዱን እኔ የወደድኩትን ሰው ሁሉም ሰው ላይ ወደው ይችላል። እኔ የጠላሁትን ሰው ሁሉም ሰው ይጠላዋል ማለት አይደለም። አፍኮርስ አዎ ልክ ነው። ግን እንግዲህ አብጌል እሱ በቃ ከሱም ባሻገር እንግዲህ ያድረቀረቃት እንትን እያላት የሚገኘው ነገር በቃ ለምንድን ነው እኔን የሚደግፈኝ ሰው ሁሉም ሰው እኔ ላይ ትኩረት ነው ያደርገው ለምንድን ነው በሚል ሂሳብ ነበረ። ናታን እንግዲህ አነ ጥያቄ ጠይቀው ነበረ አንድ ላይ ያወሩ ነበረ ቁጭ ብለውና እንግዲህ ጥያቄዎችን እየጠየቀችው ነበር። ስጠይቀውም እንግዲህ እሱም በተመሳሳይ ልክ አቶ ድርጅ እንዳላት ነው የመለሰላት። ዳጣንም ታሰቃይበት እኔ አሁን ቆይ እዚህ ቤት ክፉ የምባልበት ምንድነው ስትል በየቀኑ አንቺ እኮ የክፋትን ስራ ሳሰራው ልሽ አታቂም። ዳጣን ሳትሳደቢ እኔን ሳገለምጪ ውሃ ሳትማቺ አባዬን ለምን ብለሽ ሳትጠይቂ እማዬ ደግሞ አረ ውጭልኝ ከዚህ ሂጅልኝ ብላ እስካባታ ባረስ ድረስ እንተ ሳትልሽ መች ብለን እናውቃለን። ስለዚህ እሱን ነገር መጀመሪያ ቅድማ ማስተካከል ከዛ ደግሞ የተባልሽውን ነገር መተው። በቃ እኔ እውነትን ስለምከተል ነው እንዴ ምናምን አይ እንደዛ ሳይሆን በቃ በጣም ራስ ወዳድና በቃ መስመር ያለፈ ልክ ያለፈ ነገሮችን ተከታያለሽ ነው ያላትና በጣም ነው እንግዲህ ተናደደችው። እንዴት እንደዚህ ትለኛለህ ማለት በቃ እንዴት ስትለው እንግዲህ በቃ ይሄ እውነታ ነው። ለምሳሌ በባለፈው ሰላም እንግዲህ በዚህ መካከል ዳጣ መጣችባቸውና ዳጣ ሌላ መንፈስ አደረባት። ምን አትሉም ቀናች ምስኪንዬ ኤቢና ናታን አንድ ላይ ስታያቸው ቀናች ጋይስ ማለት በቃ እሱ ስለወራችሁ በቃ የሆነ ደስ የማይል ስሜት ተሰማት ማለት ነው። እና መጣች ከሄደች በኋላ ቻው ብላ መጣች። ከመጣች በኋላ ደግሞ ምን ሆነሽ ነው ሲላት አይ በቃ እንደውም ልተኛ ነው ምናምን አታኛም እንዴ ናታን ምናምን ስትለው አይ ተኛ ነው ትንሽ ኤቢ ቃል አውራ ምናምን ሲላት በቃ ተናደደችና ገው እያረገችው ሄደች ማለት ነው። ግን የሚገርመው ነገር ኤቢ ነቅታለች። እንዴ ዳጣ ምን ሆና ነው ይላታል ናታን። እንዴ አይ እኔ ነቅቼባታለሁኝ ዞሮ ይሄን ጥያቄ መልስልኝና ሄድ እያለችው ነበርና ኦኬ ብሎ እንግዲህ ለኤቢን ዳጣን ለምንድን ነው ባለፈው ሰላም የጻፈችውን ደብዳቤ ማየት የለብሽም ግድ ብዬ ካላየው ብለሽ አይተሽ ሰላም እና ዳጣ እናትና ልጅ እንደሆኑ ከዛም አልፎ እንደዚህ ሲለን በቃ ሁሉ ነገር አስረዳት እና ይሄን ስትሰማ ኤቢ ዳጣ እየሰማች ነበረ። እና በቃ ለምንድን ነው አንቺ በቃ ዳጣና ሰላም እናትና ልጅ ናቸው ብለሽ ያን ያክል አደረግሽው? እናትና ልጅ ቢሆኑስ አቶ ደረጀ እስካልተናገረ ድረስ አንቺ ምን አገባይ ሲላት እንግዲህ እንዴት እንደዚህ ልትለኝ ትችላለህ? በቃ አልችልም ማለት ነው። ከዛ እንደዚህ ስትል ዳጣ እንግዲህ አፍጥጣ መጣች። ምን ሊፈጠር ይችላል? በጣም ከባድ ነው። እንግዲህ ናታንም ደንግጧል። ምክንያቱም ሁሉም ነገር ሰምታቸዋለች። አዎ አባዬ ከሰላም እንኳን ቢወልዳት እሱ እስካላወራ ድረስ ማናገር የለብሽም ስላት ኤቢን ዳጣ በጣም ደነገጠች ታውቃላችሁ። በቃ እና ዛሬ ምን ይፈጠር ይሆን? በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።